እጅግ አስገራሚና ድንገተኛ የሆኑ የጂኦፖለቲካ ክስተቶች ተፈጥረዋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት ወደ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ በይፋ ለኤርትራ መንግስት ደብዳቤ ስትጽፍ፣ ኤርትራን በበኩሏ ጠንከር ያለ ምላሽ ሰጥታለች። በሌላ በኩል የኢትዮጵያ አየር ኃይል የዓለምን ትኩረት የሳበ ዘመናዊ የጦር ጀቶችን ለመታጠቅ ዝግጅቱን ማጠናቀቁ ተሰምቷል። በሱዳን በኩል ደግሞ ከኢትዮጵያ ተነስተው ጥቃት ያደረሱ ድሮኖች አሉ የሚል ክስ ቀርቧል። እነዚህንና ሌሎች በኩዌት በሶማሌና በሀገር ውስጥ የተሰሙ ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዋናው ዜናችን ስንገባ በምስራቅ አፍሪካ ሁለቱ ጎረቤት ሀገራት ኢትዮጵያና ኤርትራ መካከል ለረጅም ጊዜ ሰፍኖ የቆየው አንጻራዊ ሰላም አሁን ላይ ከፍተኛ ፈተና ገጥሞታል። የኢትዮጵያ መንግስት ለኤርትራ የላከው ግልጽ ደብዳቤና የኤርትራ ቁጣ የተሞላበት ምላሽ በቀጠናው አዲስ የፖለቲካ ትኩሳት ቀስቅሷል። ትናንት የኢትዮጵያ መንግስት ለኤርትራ መንግስት ግልጽ ደብዳቤ ጽፏል። በደብዳቤው ላይ በዋነኝነት የተጠቀሰው የኤርትራ ኃይሎች በኢትዮጵያ ድንበር ውስጥ ዘልቀው ገብተዋል የሚል ነው። ኢትዮጵያ ሉዓላዊነታችን ተጥሷል ስትል የኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ ጠየቀች። በተጨማሪም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂዎችን እየረዳች ነው የሚል ክስ ቀርቦባታል። የኤርትራ ምላሽ ግን ፈጣንና ጠንከር ያለ ነው። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ ክስ መሰረተ ቢስና የፈጠራ ሲል ጠርቶታል። ኤርትራ ይህንን ድርጊት ላለፉት 2 ዓመታት ሲካሄድ የቆየው የጠብጫሪነት ዘመቻ አካል ነው ብላለች። ይሁን እንጂ ኤርትራ ለትርጉም አልባ ትርክት ፍላጎት እንደሌላት ገልጻ የኢትዮጵያ መንግስት አካሄድ ግን አደገኛ አቅጣጫ እየያዘ መሆኑን አስጠንቅቃለች። የአሰብ ወደብና የድርድር ጥሪ። በዚህ ውጥረት ውስጥ አንድ ትኩረት የሚስብ ነጥብ ተነስቷል። ኢትዮጵያ በደብዳቤዋ ላይ ኤርትራ ለሉዓላዊነቷ ክብር ከሰጠችና ሰላም ከተከበረ በአሰብ ወደብ በኩል ስላለው የባህር መዳረሻ ጉዳይ በቅን ልቦና ለመደራደር ዝግጁ መሆኗን ገለጸች። ይህ ጥሪ በሁለቱ ሀገራት መካከል ያለውን የቆየ ቂም በንግግር ለመፍታት የታለመ ይሁን ወይ ወደ ሌላ የፖለቲካ ስሌት ወደፊት የሚታይ ይሆናል። ኢትዮጵያ በአንድ በኩል ማስጠንቀቂያ ሰጣ፣ በሌላ በኩል ስለ አሰብ ወደብ ድርድር ማቅረቧ ምን ያሳያል? የኤርትራ ምላሽ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የኢትዮጵያ አየር ኃይልና የአምስተኛ ትውልድ ጀቶች። የኢትዮጵያ አየር ኃይል 9ኛ ዓመት በዓሉን ባከበረበት ወቅት አንድ ትልቅ ፍንጭ ሰጥቷል። ሀገሪቱ ቢያንስ 6 የያክ 130 ዘመናዊ የስልጠናና የጥቃት ጀቶች መግዛቷ ታውቋል። ይህ ለምን አስፈለገ? ባለሙያዎች እንደሚናገሩት ያክ 130 አውሮፕላኖች በዋናነት የሚያገለግሉት አብራሪዎች የአራተኛና የአምስተኛ ትውልድ ተዋጊ ጀቶች እንዲያበሩ ለማሰልጠን ነው። ይህ ማለት ኢትዮጵያ የሩሲያን የላቀ ቴክኖሎጂ ሱ-35 ወይም ሱ-57 ለመታጠቅ የመጨረሻ ምዕራፍ ላይ መሆኗን ያሳያል። በአፍሪካ ይህንን ቴክኖሎጂ የታጠቀች አልጄሪያ ብቻ ስትሆን ኢትዮጵያም ይህንን ከተገበረች በቀጠናው ያላትን የአየር ላይ የበላይነት ከፍተኛ ደረጃ ታረጋግጣለች። ህወሓት የፌዴራል መንግስትን አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። የባለፈው ሳምንት በሰራዊቱና በሰላማዊ ህዝብ ላይ በሰማይና በምድር በተፈጸመ ጥቃት የወገኖች ህይወት አልፏል ሲል ድርጅቱ ገልጿል። መንግስት መጠነ ሰፊ የጦር መሳሪያ የሰራዊት እንቅስቃሴ በማድረግ ወታደራዊ አቅሙን ወደ ትግራይ በማስጠጋት ላይ እንደሚገኝ በመግለጫው ጠቅሷል። ህወሓት የፕሪቶሪያው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር እየታገለ መሆኑን ገልጾ መንግስት ከጦርነት ዝግጁነት ይልቅ ወደ ውይይት እንዲመለስ አሳስቧል። ድርጅቱ አክሎም ዓለም አቀፍ ማህበረሰብ እስካሁን ጆሮ ዳባ ልበስ ማለቱ ቢገልጽም የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ መሆኑን ጠቅሷል። ሆኖም ከማሳሰቢያ ባለፈ ጦርነቱን ለማስቆም ጠበጥ ያለ እንቅስቃሴ እንዲደረግ ጥሪ አቅርበዋል። የሱዳን ክስና የድሮን ጥቃት። በሌላ በኩል ከሱዳን በኩል የሚወጡ መረጃዎች ስጋት እየፈጠሩ ነው። አንድ ከፍተኛ የሱዳን ባለስልጣን ከኢትዮጵያ ቤንሻንጉል ክልል የተነሱ ድሮኖች ጥቃት ሰነዘሩብን ሲሉ ከሰዋል። ይህ ጥቃት በተባበሩት አረብ ኤሚሬትስ ዩኤኢ እንደሚመራና በሱዳን ጦር ላይ ያነጣጠረ ነው ብለዋል። ይህ ክስ በኢትዮጵያና በሱዳን መካከል ያለውን ግንኙነት ይበልጥ እንዳያሻክረው ተፈርቷል።
የኢትዮጵያ ቡናና የባለቤትነት ጥያቄ። ኢትዮጵያ የቡና መገኛ መሆኗ ማንም ባይክድም፣ በዓለም ገበያ ግን አረቢካ በሚል ስም መጠራቱ የራሱ ተጽዕኖ አለው። ቡና የኢትዮጵያ ቅርስ ቢሆንም በዓለም አቀፍ ደረጃ በንግድ ምልክት ትሬንድ ማርክና በሕግ የኛ ነው ብለን የፍቃድ ክፍያ ሮያሊቲ የምናገኝበት አሰራር ደካማ ነው። ውጤቱ ቡናን እንደ ጥሬ ዕቃ ከመሸጥ ባለፈ እንደ ሀገር የባለቤትነት መብታችንን ተጠቅመን በዓለም ገበያ ላይ ዋጋው የመወሰን አቅማችን አነስተኛ ነው። ይህ ደግሞ በገበያውና በሀገሪቱ ገቢ ላይ ከፍተኛ ጫና ይፈጥራል። እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረገው እንዳይረሱ። ወደ ዜናው እንቀጥላለን። በትግራይ ክልል የትምህርት ቀውስ። ይህ መረጃ ቁጥር ብቻ ሳይሆን የአንድ ትውልድ ስጋት ነው። ጦርነቱ ካበቃ በኋላም ተማሪዎች ወደ ትምህርት ቤት ያልተመለሱበት በትምህርት ቤት መውደም ብቻ ሳይሆን ተምሬ የት ደርሳለሁ የሚለው የተስፋ መቁረጥ ስሜት ተማሪዎቹን ለስደትና ለቀን ስራ እንዲሰማሩ አድርጓቸዋል። ሴት ተማሪዎች ወደ ትምህርት ቤት ባለመመለሳቸው ምክንያት ቤተሰቦቻቸው ለትዳር እየዳሯቸው መሆኑ ታውቋል። ይህ ማለት በጦርነቱ ካበቃ በኋላም ማህበራዊ ጠባሳው በትውልድ ላይ ቀጥሏል ማለት ነው። 400 ትምህርት ቤቶች አሁንም ዝግ መሆናቸው ደግሞ ችግሩን የከፋ ያደርገዋል። በጤናው ዘርፍ ከ100,000 እናቶች 1,000 ሞቱ የነበረበት ጊዜ አልፎ አሁን ወደ 141 ዝቅ ማለቱ ትልቅ ስኬት ነው ሲል ጤና ሚኒስቴር አስታወቀ። በጤና ኢንስፔክሽን ሰራተኞች ጥረትና እናቶች በጤና ተቋም እንዲወልዱ በመደረጉና ዘመናዊ የእርግዝና መከላከያ ተጠቃሚዎች 35 መድረሳቸው ነው። አሁንም በገጠር ያሉ እናቶች ደህንነቱ የተጠበቀ የጽንስ ማቋረጥና የወሊድ አገልግሎት ለማግኘት ረጅም መንገድ መጓዝ ይጠበቅባቸዋል። የጤና ሚኒስቴር ግብ ይህ ቁጥር ወደ 70 ማውረድ ነው። ይህ ማለት ከእያንዳንዱ ጤና ጣቢያ ከፍተኛ ጥራት ይጠበቃል። የጤና ማስጠንቀቂያ። በሀገራችን ኢትዮጵያ የሄፓታይተስ ኤ እና ሲ ስርጭት መጨመሩ በተለይ በበረንዳ ላይ ቡና የሚሸጡ ሰዎች ሲኒዎቻቸውን በደንብ እንዲቀቅሉ የጤና ባለሙያዎች አሳስበዋል። በአዲስ አበባ ከተማ አስተዳደር በጎዳና ላይ ስብከት አማካኝነት የሚፈጠርን የድምፅ ብክለት ለመቆጣጠር እርምጃ እንደሚወስድ አስታውቋል። አስገራሚ የኩዌት ውሳኔ። ወደ ዓለም አቀፍ ዜና ስናልፍ ኩዌት ለዜጎች ያዘጋጀችው አዲስ የገንዘብ ድጎማ መነጋገሪያ ሆኗል። ኩዌት ዕድሜያቸው ከ30 ዓመት የሞላቸው ያላገቡ ሴቶች በየወሩ 560 የኩዌት ዲናር ወይም በግማሽ 300,000 የኢትዮጵያ ብር ድጎማ እንዲያገኙ ወሰነች። ዓላማውም ሴቶች በኢኮኖሚ እራሳቸውን እንዲችሉ ለማገዝ ነው ተብሏል። ወደ ሌላው አሳዛኝ ዜና ስንሻገር በሊቢያ የባህር ዳርቻ ላይ በደረሰ የጀልባ መገልበጥ አደጋ የ2 ጨቅላ ህጻናት ህይወት ጨምሮ የ53 ሰዎች ህይወት ማለፉ ተረጋገጠ። እንደ ዓለም አቀፍ የስደተኞች ድርጅት IOM መግለጫ ጀልባዋ 55 ሰዎችን አሳፍራ ከዛውያ ተነስታ ለ6 ሰዓታት እንደተጓዘች በዛውራ የባህር ዳርቻ አካባቢ ተገልብጣለች። ከመላው ጀልባዋ የተረፉት 2 ሰዎች ብቻ ሲሆኑ በአሁኑ ወቅት የድንገተኛ ሕክምና እርዳታ እየተደረገላቸው ይገኛል። ተጓዦቹ የተሻለ ህይወት ፍለጋ ከተለያዩ የአፍሪካ ሀገራት የተሰባሰቡ ስደተኞች መሆናቸው ታውቋል። የመካከለኛው ሜዲትራኒያን የጉዞ መስመር አሁንም እጅግ ገዳይ ሆኖ ቀጥሏል። በፈረንጆቹ 2026 መጀመሪያ ላይ ብቻ እስካሁን 484 ስደተኞች መሞታቸው ወይም መጥፋታቸው ተመዝግቧል። በጥር ወር ብቻ በከባድ የአየር ሁኔታ ምክንያት የ375 ሰዎች ህይወት ማለፉ IOM አስታውቋል። የዛሬው መረጃችን እነዚህን ይመስል ነበረ። በእነዚህ ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫ ላይ ቢጽፉልን ደስ ይለናል። መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስላዳመጣችሁ እናመሰግናለን። ሰላም ቆዩልን።